እቤት ውስጥ እንግዲህ የሰሩት እያንዳንዳቸው ወንጀለኞች ተይዘዋል። አቶ አምነን እውነቱ ላይ ደርሷል። ይሄን እውነት ደግሞ የደረሰበት በአክስቱ አማካኝነት ነው። አክስቱ እንግዲህ የእናቱ እህት ይሄንን ጉዳይ እኔ መርምሬ እደርስበታለሁ፣ ሁሉንም ነገር ላቅ ይገባል፣ እህቴ ያለ ምክንያት በድንገት አልሞተችም፣ ይሻላታል ብለን እየጠበቅን በድንገት እንዲመሞቷ የሆነ ነገር አለ። ይሄንን ልጄ አምነን ለእኔ ተው፣ እኔ ደርስበታለሁ እያለች ነበረ። እንዳለችውም እንግዲህ ሁሉንም ሚስጥር እያንዳንዱን እህቷን ማን እንደገደለ እንደዚሁም ደግሞ ከኋላ ያሉት ሴረኞች እነ ከሲፈን ውጭ እንግዲህ ያው ሲፈን ገዳይ ናት፣ ዋና ገዳይ። ከዛ በፊት ግን እነ ጄሪ እነ ሜርሲ ያደረጉትን ተንኮል ላይም ደርሳለች። ቤኒን ደግሞ ነፃ ወጥታለች ማለት ነው። ቤኒን እንግዲህ እንደምናውቀው መድኃኒት መረዘሻል ተብላ እዛ ቤት ውስጥ ተጠምዳ የተያዘች ምስኪን በሐሰት የተከሰሰች ሴት ናት። እውነት እንግዲህ ቢዘገይም እውነቱ ወጥቷል። ሰላም ጤና ይስጥልኝ ውድና የተከበራችሁ የኢሎ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። እንግዲህ ቀጣዩን ድራማ ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል አዳዲስ ነገሮች ተፈጥረዋል። እውነት ወጥቷል። እውነት ሁሌም ቢሆን ይወጣል። እውነት ሁሌም አሸናፊ ነው። እንግዲህ ከእውነት ጎን መቆም የሁሉም ሰው ኃላፊነት ሊሆን ይገባል ማለት ነው። ቤኒን እንግዲህ በጣም ስታለቅስ ነበረ። አቶ አምነንም እንደዛ ውጭልኝ እያላት ነበረ። እንግዲህ ክላሱ ለማጽናናት ሄዳ ነበረ። አቶ አምነን መጽናናት አለብህ፣ ያንተ እንደዚህ መሆን ወይዘሮ ሰማአንን ሊመልሳት አይችልም ብላ እንግዲህ ልታጽናና ሄዳ ነበረ። በዛ ሰዓት ላይ እንግዲህ ምንድን ነው ያላት? አያገባሽም ውጪ ነው ሲላት የነበረው። እናት ዛራ ግን ያው እንደምናውቀው ከዚህም በፊት ምን ብለውት ነበረ? ልጄ አምነን ባልወልድክም እናቴ ነኝ፣ እናትክ ነኝ፣ አሳድጌሃለሁ። ስለዚህ ይሄንን ጉዳይ ቤኒን እንዳላደረገች ልታቅ ይገባል። ይሄ ትልቅ ችግር ያለው ሴቶቹ ላይ እንጂ ቤኒን ላይ አይደለም። ቤኒን ይህንን የምታደርግ ልጅ አይደለችም። ቤኒንን እኔ በደንብ አውቃታለሁ። ተረጋግተህ አስብ። ስሜታዊ የሆነ ነገሮች በኋላ ይቆጭሃል። እንደ እናት እባክህ ልጄ ስማኝ በማለት እንግዲህ አውርተውት ነበረ። ታዲያ ቤኒንም እንደዚህ ያላትም እንኳን ሁሌም ቢሆን ስለ እሱ ማሰቧን አልተወችም። በረንዳ ላይ እንግዲህ ሄዳ ከክላሷ ወጥታ በረንዳ ላይ ሄዳ ቁጭ ብላ እንግዲህ እያንቀላፋች ነበረ። በሀሳብ እዛው በረንዳ ላይ ደገፍ ብላ ነበረ እንቅልፍ ይዟት የነበረው። አቶ አምነንም እንግዲህ እንደ አጋጣሚ ከክፍሉ ሲወጣ አግኝቷታል በረንዳ ላይ። ጠርቶ ነው እንግዲህ ቤኒን ወደ ክፍልሽ ሄደሽ ተኝ፣ እዚህ አትተኝ ሲላት የነበረው። አቶ አምነን ይቅርታ ነው ያለችው። እንግዲህ ይቅርታ ለምንድን ነው የምትይኝ? ስለምን ነው ይቅርታ የምትይው? ሄደሽ ገብተሽ ተኝ ብሎ እንግዲህ በስነ ስርዓት ነበር ሲያዋራት የነበረው። እሺ እኔ ሄጄ ተኛለሁ፣ ግን ችግር የለውም፣ አንተ ግን ራስን ጠብቅ፣ ራስን መጠበቅ አለብህ፣ እንደዚህ መጎዳት የለብህም እያለችው ትገኛለች። የእሱ ምላሽ ታዲያ ለምን ብዬ ነው ራሴን የምጠብቀው? እናቴን እንደሆነ አንዴ አጥቻታለሁ፣ ለምንስ ብዬ ራሴን ጠብቃለሁ የሚል መልስም ነበረ ሲመልስላት የነበረው። ያው ቤኒን እንግዲህ ለእሱ በጣም ታስባለች። ፍቅሯ አሁንም እንዳለ ነው። እሱ ግን ነገሮችን አልተረዳም። የሐሰት ክስ ስለቀረበባት እሷ ያው እውነቱ እንደሚወጣ እርግጠኛ ስለሆነ ጊዜ ይፈተዋል ብላ ለጊዜ ትታለች። ነገር ግን ያው ጊዜ እውነቱን አሁን ላይ ፈቶታል። ጄሪ እንግዲህ እዛ ቤት ውስጥ በስጋት ነው ያለችው። እሱ ደግሞ የሆነበት ምክንያት ከሜርሲል ውጪ እዛ ቤት ምንም ሊሆንላት የሚችል ነገር የለም። ሜርሲም ደግሞ የራሷን ስራ ነው የምታስኬድባት። እንዴት ልትሞት ቻለች? በምን ምክንያት እንደዚህ በአጋጣሚ ሞተች? እያለ እንግዲህ ግራ ተጋብታለች። መሞት አልነበረባትም ወይዘሮ ሰማአን ቢያንስ የልጅ ልጇን እንኳን ማየት ነበረባት እያለች እንግዲህ ወደፊት ነው የምታስበው። ጄሪ ያው አማት የአማት ወርጉ አይቀርም፣ እንደዛ ነው የምታስበው። ያው ታዲያ ጄሪ የራሷን አላማና እቅድ እያስፈጸመችባት ስለሆነ ክራሽ አያደርግብሽም ወይ? ገለሽም አዝነሽምም ሁለት ነገር አንድ ላይ ማስኬድ
እንዴት ይቻላል? የሞተችው አንቺ በሰጠሻት መድኃኒት ነው ብላ እንግዲህ አስደንግጣት ነበረ። ያው ያ መድኃኒት ባይቀየር እናት ወይዘሮ ሰምአን ቢያንስ አትታመምም፣ አልጋ ላይ አትተኛም። አልጋ ላይ ካልተኛይ ደግሞ ለሲፈን ነገሮች አይመቻቹላትም። ዞሮ ዞሮ እኮ ለሞት የተቃረበችን ሴት ነው ሄዳ ሲፈን አንቃ የገደለችው እና ሁሉም ሶስት ሰው ነው የገደላት ማለት ይቻላል። የመጨረሻዋ ነፍሷን ያወጣቻት ሲፈን ትሆን እንጂ የመጀመሪያዋ ተባባሪ እዛ ቤት ውስጥ እንግዲህ ሜርሲ ናት። ሜርሲን እዛ ቤት በመምጣቷ ታዲያ እህቷ የሰምአን እህት እንዴት መጣች? ለምንስ መጣች? መቼ መጣች? ምንስ ትሰራለች እዚህ የሚል ጥያቄን እንግዲህ አምነንን ጠይቀዋለች። እዚህ ልትኖር ነው የመጣችው የሚል ምላሽ በሚመለስላት ሰዓት ግን እና እናትህ በዚህ ጉዳይ እንዴት ዝም አለች? ምን ተሰምቷት ነበረ? ደስ ብሏት ነበር ነው ያለው እሱ። እህትየዋ ግን ያው ሁለቱ ጠበኞች እንደሆኑ እንደማይዋደዱ መቼም ያው እህትማማቾች ያው ሚስጥር ይነጋገራሉ ብዬ አስባለሁ። በላይፋቸው የሚመጣውን ነገር የሚያጋጥማቸውን ነገር ያሉበትን ሁኔታ እንግዲህ ከእህቶቻችሁ ጋር መቼስ ታወራላችሁና ደስተኛማ እንዴት ልትሆን ትችላለች? ይሄ ነገር እኔ ምንም አላማረኝም ነው እንግዲህ ስትል የነበረው። እዚህ ለመኖር ነው የመጣችው፣ ከኛ ጋር መኖር ከጀመረች ደግሞ ቆይታለች የሚል ምላሽ ነው የመለሰላት። እኔ ግራ ገብቶኛል አክስቴ፣ እናቴ ከማረፏ በፊት የሰው እጅ ተጠቅልሎ መጥቶልናል በስጦታ መልኩ። ያ ግን ምን እንደሆነ ሊገባኝ አልቻለም። እንቆቅልሽ ሆኖብኛል። በጣም ግራ የገባኝ ነገር ያ ነው። ስለዛ ነገር እናቴን ብጠይቃትም የማውቀው ነገር የለም ብላ ነው የመለሰችልኝ። ነገር ግን የምታውቀው ነገር እንዳለ ነው የተሰማኝ ስሜት። ያው እንግዲህ እና ሰምአን ብላለች፣ ወይዘሮ ሰምአን ብላለች፣ ልጄ እኔ ይሄን ላውቅ አልችልም ምን እንደሆነ፣ ግን የሆነ ትልቅ ችግር አለ። እኛም ማጠቃት የሚፈልጉ ሰዎች አሉ። ለጠብ ታጥቆ የመጣውን በመጠንቀቅ የምናሸንፈው አይደለም። ልጅ ራስን ጠብቅ፣ እኔ ግን በጣም ፈርቻለሁ እያለች ነበረ። እንግዲህ ከመሞቷ በፊት በጣም ፈርቻለሁ እያለች እየተናገረች ነበረ። እኔ ያለሁልሽ እናቴ አትፍሪ፣ እረፍት አድርጊ፣ ተኚ ነበር ሲላት የነበረው። እንግዲህ እንደዛ ብሏት አለሁልሽ ቢላትም ያው ከሞት አላስጣላትም። በሚገርም ሁኔታ ምንም ባልቆየ ሁኔታ ውስጥ ነው እንግዲህ ከእናቱ ጋር አውርቶ አለሁልሽ፣ ስለ እኔ ደግሞ አታስቢ ብሎ እንግዲህ ወጥቶ ሲመለስ እናቱ በህይወት የለችም። እዛ ጋር እንግዲህ ሲፈን ነገሮችን አጣርታ የተመቻቸ ጊዜ ስላገኘች የሰምአንን ህይወት እንግዲህ አጥፍታለች። ብታጠፋም እንግዲህ ወንጀለኛ ሆናለች። እዛ ጋር የእናቷን በቀል የተበቀለችው እዛ ቤት ስትገባ እንግዲህ ለአቶ አምነን የምርጫ ውድድር ብትገባም የራሷን አላማ ደግሞ ለማስኬድ ነው የገባችው። እናቴ ደፍኒ፣ እኔ ልጅሽ እበቀልልሻለሁ፣ የአንቺ ደም ደመ ከልብ ሆኖ አይቀርም። ስለዚህ እኔ ያለ እናት እንዳደግኩኝ የእናትን ማጣት ስሜቱን ሌሎቹም እንዲረዱ ፈልጋለሁ ብላለች። በጣም በነገራችን ላይ ያሳዝናል። እዚህ ጋር መቼስ አቶ አምነን ያው ትልቅ ሰው ሆኗል። አሁን ላይ ልጅ ቢሆንም እንኳን ገና ራሱን ያልቻለ ልጅ ቢሆንም እንኳን ከባድ ነበረ የሚሆነው። ሲፈን እንግዲህ ያለ እናት ማደግ ስሜቱን በጣም ስለምታውቀው እናቶች ሁሌም ቢሆን አስፈላጊ ናቸው። ሁሌም ምንም እንደ አድጋችሁ በጣም ጎልምሳችሁ ምንም ሆናችሁ እናት አስፈላጊ ናት። በቃ የእናቶችን እድሜ ፈጣሪ አምላክ ያስረዝምልን። እናት መተኪያ የሌላት ናት በዚህ ዓለም ላይ ሁለ ነገራችሁ ናት እናታችሁና። ሲፈን በእርግጥ ተበድላለች፣ እናቷ ተገላባታለች። ግን በቀልን በበቀል መመለሱ ደግሞ ለእሷም አይጠቅማትም። ያው እሷ ወይዘሮ ሰምአንን ስለገደለች እናቷ አትመለስላትም። አቶ አምነንን ደግሞ እናት አሳጥታ እንግዲህ ያለ እናት መኖር ምን አይነት ህይወት እንደሆነ እሱን ልታሳየው ነው። አቶ አምነን ደግሞ ባልሰራው ወንጀል የቤተሰብ ጦስ ለልጆች የሚተላለፈው በጣም ይሄ ከባድ በቀል ነው። በነገራችን ላይ አያደርስ ነው። ኦልሬዲ ድራማ ነው፣ ግን በትክክለኛ ላይፍ ላይም እንደዚህ አይነት ነገር ይኖራል ብዬ አስባለሁ። እና ሲፈን ከባድ ነገር ነው የሰራችው።
ጄሪ እንግዲህ አርግዣለሁ እያለች ቄን ቄን እያለች ነው። ከአቶ አምነን እንግዲህ እንዴት ብላ ከማርገዝ የለባትም እኔ ብዬ ነው የማምነው። ምክንያቱም የእናቱ ገዳይ ተባባሪ ናት። ኦልሬዲ መድኃኒቱን ቀይራለች። እሷ እንግዲህ መጋለጡ አይቀርም። ሜርሲን ታጋልጣታለች ብዬ ነው የማስበው። እሷን ሲጀመር የሆነ ነገር አዛት ሜርሲን ካልሰራችላት በዛ በቪዲዮ በቀረጸችው ቪዲዮ ታጋልጣታለች። የሰማን እህት እንግዲህ ነገሮችን በቃ እየፈተሸች ነው የምትገኘው። ይሄንን ነገር ለእኔ ተውልኝ ልጄ፣ እኔ ደርስበታለሁ። የሆነ ነገርም አለ ከእህቴ ሞት ጀርባ ያንቺ እጅ ካለበት እንደ ቋንጣ ነው ዘልዝዬ የምሰቅልሽ እያለ ትገኝ። እንግዲህ ያው ተሰቃዩዋ ሜርሲን ናት ማለት ነው። ያው ሜርሲን እዛ ቤት ያልተነቃባት አስመሳይና አጭበርባሪ ናት። ነገሮችን ጣል 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 ነው የምታደርገውና እንግዲህ እዚህ ነው የምሆነው ባለቻት ሰዓት እንኳን ጥሩ ነው። አቶ አምነንን ግዴታ መንከባከብ አለብኝ፣ ልንከባከበው ይገባል። ከዚህ በኋላ የትም አልሄድም እዚህ ነኝ ባለ ሰዓት ላይ ትችያለሽ ግን እንደው ነበር ስትላት የነበረውና አቶ አምነን እኮ ጦጦ የሚፈልግ ዳይፐር የሚፈልግ ሕፃን ልጅ አይደለም። ስለዚህ ምንም ችግር የለውም ነበረ ስትል የነበረውና አይ በቅርቡ ዳይፐር የምትቀይሪለት ልጅም ይመጣል አታስቢ፣ እሱንም ከፈለግሽ ነው ያለቻት። እንግዲህ እሱንም ከፈለግሽ ይመጣልሻል ችግር የለውም በማለት እንግዲህ አዲሱና ደስ የሚለው ዋነኛው ዜና እንግዲህ ይሄ ነው ብላ ተናግራለች። ከጄሪ ጋር እንግዲህ አስተዋውቃታለች። አዲሷ አማትሽን ተዋወቂ ጄሪ ውዴ በማለት እናንተ አውሩ ነበር ብላ ጥላ ስትሄድ የነበረው ማውራት እንችላለን ነበረ እያለች ስጠይቃት የነበረው ልንነጋገር ይገባል። የእህቴ መሞት የሁላችንም ሀዘን ነው፣ የሁላችንም ቁስል ነው። ነገር ግን ስለ ወደፊቱ ማውራት አለብን። ያው ህይወት ይቀጥላል። እንደዚህ እኮ ነው። አንድ ሰው ሞተ ተብሎ ሌላው መኖርን አያቆምም። የሌላው ላይፍ ይቀጥላል ማለት ነው። ሰላም እንዴት አላችሁ?